ዛሬ እንግዲህ በውቢቷ ደሴ ከተማ ላይ ሰርተን ያስረከብነው እጅግ በጣም ዝምን ያለ ቤት አለ። ይህም ቤት ዛሬ እንግዲህ የማስጎበኛችሁ ነው የሚሆነው ተመልካቾች። እዚህ ቤት ላይ እንግዲህ በጣም ብዙ ክፍል ነው። እንግዲህ ወደ 5 ክፍሎች አሉ። ከዚህ 5 ክፍሎች ላይ የተለያዩ ዲዛይኖች ተሰርተዋል። እንዲሁም የቀለም አይነቶችን እንዲሁም ከለሮችንም እያያችሁ ዲዛይኖችንም ጭምር ማለት ነው የምናይ ነው የሚሆነው እዚህ ቤት ላይ እንግዲህ ውድ ተመልካቾች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የአብደላህ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬ እንግዲህ በውቢቷ ደሴ ከተማ ላይ የተሰራ ይህንም ደግሞ ሰርተን ያስረከብነው ቤት አለ። ይህ ቤት እንግዲህ ሙሉውን የማሳያችሁ ነው የሚሆነው። የተለያዩ አሪፍ ዲዛይኖች ነው እዚህ ቤት ላይ ተካተውበታል። እንዲሁም የቀለም ምርጫዎችም በምታወቅ መልኩ ወደ 5 ክፍሎች አሉ። እዚህ ቤት ላይ ያሉትን የተለያዩ ዲዛይኖችን ጭምር እያየን እናንተም ደግሞ አይታችሁ አስተያየታችሁን በኮሜንት አስቀምጣላችሁ። አምፖል ተገጣጥሟል የምትመለከቱት ስፖት ላይ ምናምን ሁሉ ነገር ያለቀለት የሆነ ስራ ነው እንግዲህ እዚህ ቤት ላይ የተሰራው ማለት ነው። እያንዳንዱ የምናይ ነው የሚሆነው። እንግዲህ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ከዚህ ቤት ላይ ያሉትን ስራዎች አይታችሁ በሀሳብ የምትሰጧቸው ሀሳቦች ካሉ ማስቀመጥ ትችላላችሁ። እዚህ ክፍል ላይ እንግዲህ እንደምታዩት ዘቆሩ ተቆርጧል። እንግዲህ እንዲሁም ደግሞ ሶኬት ማብሪያና ማጥፊያዎች ጭምር ሙሉ እንግዲህ በዚህ መንገድ ተምረዋል። እዚህ ጋር እንደምታዩት የዲሽ አብሮ መካተት ያለባቸው የዲሽ ገመድ ማለት ነው። እንደምታዩት ከዚህ ጋር ሶኬት አለው። እቺ የዲሽ ገመድ ተቀበለች ይባላል። ሌላው ነገር እንግዲህ እንደምታዩት ሶኬቱን ማብሪያ ማጥፊያውም በዚህ መንገድ አልቋል። ከዚህ ክፍል ላይ የግድግዳውስ ከለር እንደታያችሁት እንደዚህ ቦክ ያለ ነገር አይደለም፣ የማይሰለች የሆነ ከለር ነው። እንግዲህ በዚህ መንገድ ግድግዳው ተቀብቷል። የኮርኒሱም የተለያዩ ብዙ ሳይበዛበት በ3 አይነት ቀለሞች ኮርኒሱን እንዳያችሁት እንግዲህ በዚህ መንገድ አልቋል። ዲዛይኑንስ ከለሩንስ እንደታያችሁት ቤቱ እንግዲህ የጭቃ ቤት ነው። በሚያምር ሁኔታ ብሎኬት ሲመስል ድረስ ፋብሎ እየተሰራ ነው። ጅብሰም ኮርኒስ ነው እንግዲህ ኮርኒሱን እንዳያችሁት። ለማንኛውም እዚህ ክፍል ላይ ያለውን እንግዲህ ካየን ወደ ቀጣዩ ክፍል ደግሞ የምናየው ነው። ማሻአላህ። እሺ ተመልካቾች ወደ ቀጣዩ ክፍል ስንመጣ ደግሞ ሳሎን ነው። ሳሎን ላይ እንግዲህ እንደምትመለከቱት ከቲቪ ስታንድ ጀምር ቲቪ ስታንድ የምታዩት በዚህ መንገድ ቲቪ ስታንድ ተሰርቷል። ስፖት ላይቶች ጭምር አለው ማለት ነው። ቲቪ ስታንድ እንደምትመለከቱት በዚህ መንገድ ቲቪ ስታንድ ተሰርቷል። ሌላው እንግዲህ ለግድግዳው የሚሆን ከለር ደግሞ እንደምትመለከቱት ይህን ከለር ተሰርቷል ማለት ነው። እናንተም አይታችሁ እንግዲህ አሰባሰባችሁ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ሌላው ውድ ተመልካቾች አምፖሉም እንደምታዩት ነው። ለዚህ ቤት ላይ የተሰጠውን አምፖል እንግዲህ ያያችሁ 2 ገራሚ የሆኑ አምፖሎች አሉት ማለት ነው። ዲዛይኑ እንግዲህ ይህን ይመስላል። ስፖት ላይት፣ ሻዶ መብራቶች ምናምን እንደምታዩት ነው። እንግዲህ አይታችሁ ሀሳባችሁን አካፍሉ ማለት ነው። ይህ ቤትስ እንዴት አያችሁት? እንግዲህ እንደተለመደው አሰባሳያችሁን አሁንም እንፈልጋለን ማለት ነው። የሰው ዲዛይን እንግዲህ የከለሩ ይህንን ይመስላል። ዲዛይኑ እንግዲህ በጣም አሪፍ የሆነ ዲዛይን ነው የተሰጠው። ሳሎን እንደዚህ ቤቱ ሰፋ ሲል ዲዛይኑን ለመስጠት እጅግ በጣም ምቹ ይሆናል። የሰጣችሁትን ዲዛይንም መቀበል የሚችል ነው ማለት ነው። ስለዚህ እንደምታውቁ ነው ማሻአላህ ተባረከላህ ፏብሏል ማለት ነው። 2 ክፍሎች እንግዲህ አሳየኋችሁ። ሌላው የማይመስሉ የሆኑ ስራዎች አሉ። ለምሳሌ እንበልና እነዚህ የምታዩዋቸው የመጋረጃ ቤቶች ጭምር አሁን መሰራት ያለባቸው ነገሮች ናቸው ማለት ነው። ምክንያቱም ከተቀባ ካለ በኋላ መቆቆር ስለሌለበት ሙሉ እነዚህ ስራዎችም ተካተዋል። ጥቃቅን ናቸው ብለው ወይም ጥቃቅን ናቸው ብዬ ላልኳቸው አልችልም። ምክንያቱም እነዚህ ግዴታ መካተት ያለባቸው ስራዎች ናቸው። ለቤት አሰሪዎች ብዙ ነገር ትማሩበታላችሁ። ብዙ ጊዜ ነው የማስታውሳችሁ። እነዚህ ነገሮች አብረው መሄድ ያለባቸው ነው። ይህን ይመስላል። ሌላው እንግዲህ እዚህ ጋር ስንመጣ እንግዲህ ይህንን ስኮላር ቤት አያችሁት። ይህ እንግዲህ የመቃን ቦታ ነበር። መቃኑ ተመስሎ በመቃን ምትክ እንግዲህ የሚያምር የሆነ ኮለን ተሰርቶለታል ማለት ነው። በጣም የሚያምረው ከመቃኑ በላይ እንግዲህ ኮለኑ በጣም ውብ ነው ማለት ነው። ይሄን ይመስላል እንግዲህ እዚህ ጋር ያለው ነገር ተመልከቱት። እንዴት አያችሁት? ይህ እንግዲህ እንደምታዩት ያው
በጅብሰም የተሰራ ነው ማለት ነው። መቃን ወይም ጣውላ እንዳይመስላችሁ ማለት ነው። ጥሩም ምታዋል ዲዛይንስ እንዴት አያችሁት? እዚህ ቤት ላይ ያያችሁትን የትኛውም አስተያየት ኮሜንት ላይ ማስቀመጥ ትችላላችሁ። አላለቀም። አሁን አብራችሁ ይቆዩ። ካሜራማን ተከተል። ወደ ተመልካቾች ወደ ሌላኛው ክፍል ስንመጣ ደግሞ እዚህ ጋር አንድ ክፍል የማሳያችሁ ነው የሚሆነው ማለት ነው። እዚህ ጋር የተሰጠው ዲዛይን ደግሞ ይህንን ይመስላል እንደምትመለከቱት። ኮርኒስ ላይ እንግዲህ በጣም ብዙ ዲዛይኖችን ነው እያያችሁ ያለው ማለት ነው። ይህንን ይመስላል። ስራውን እንግዲህ አይታችሁ መመስከር ነው ማለት ነው። ጽድት ብሎ ልቅም ብሎ የተሰራ የሆነ ቤት ነው። ቤቱ እንግዲህ አሮጌ ቤት ነበር። በጣም ብዙ ዓመት የቆየ የሆነ ቤት ነው። የጭቃ ቤት ነበር። ያ የጭቃ ቤት አይመስልም እንግዲህ አላፊያ ጋር ያዩ ሁሉ የተደመመበት የሆነ ስራ ማሻአላ ተባረከታ። የአላፊያ ቤት የርዝቅ ቤት ያደርግልሽ ስለታችን ማለት ነው። ቤትሽ እንግዲህ ይህንን ይመስላል ማለት ነው። ከለሩን እንግዲህ እንደምትወዱት አንጠራጠርም ማለት ነው። ዲዛይኑንም እንግዲህ በጣም ብዙ አይነት ዲዛይኖች ነው እዚህ ጋር የምትመለከቱት። በተለይ ገና አዲስ ቤታችሁን ማሰራት ላሰባችሁ እጅግ በጣም ይጠቅማችኋል። ብዙ ነገሮችን ትማሩበታላችሁ። ዲዛይኑንም እንዲሁም ደግሞ ግድግዳ ሻምፑ እንደምትመለከቱት ልቅም ብሎ ደብል የሆነች ምንም አባጣ ወባጣ የሌላት የሆነ ልቅም ያለች ስራ ነች ማለት ነው። በነገራችን ላይ ከዚህ ቀለም ላይ አንድ ገና የሚቀረው ቅብ አለ ማለት ነው። እዚህ ላይ ሲልኮት ይቀባል። ገና የመጀመሪያ ወይም ባግራውንዱ ላይ እንደምትመለከቱት ከዚህ ላይ የሲልኮቱ ሙሉ ክፍሉ የሚቀባ ይሆናል። ያ ማለት ግድግዳው በቀላሉ በሆነ ነገር ቢቆሽሽ ማጠብ ወይም ደግሞ ማጽዳት መወልወል ያስችላል ማለት ነው። ስለዚህ ሙሉ ቤቱ አሁን የሚቀረው አንድ ዙር ቀለም ይቀረዋል። የተወሰነ ቀን ይቆይና የሚቀባ ነው የሚሆነው። እንግዲህ እዚህ ላይ ያለው ዲዛይንና የከለር አይነት ደግሞ ይህን ይመስላል ማለት ነው። ሌላው እስኪ ወደ ቀጣዩ እንገባለን። ደግሞ አሁንም ተግዶ ለየት ያለ የሆነ ስራ አለ እንግዲህ የምትመለከቱት ማለት ነው። ካሜራማን እዛ ጋር ከላይ ቆርጠህ ታሳያቸዋለህ። ይሄን ይመስላል እንግዲህ ሙሉውን። እዚህ ክፍል ላይ ደግሞ ለየት ያለች የሆነች ዲዛይን ነው የተሰጠው። እንዲሁም ስፖት ላይ የተሻሉ መብራቱ እንደምታዩት፣ አምፖሏም ደግሞ ተንጠልጣይ በዚህ መልኩ ተሰጥቷታል ይህች ክፍል ማለት ነው። ይህን ይመስላል ውድ ተመልካቾች። እንግዲህ እንደታያችሁት ስራውን እንደምትወዱት አንጠራጠርም ማለት ነው። ሌላው ወደዚህ ስንመጣ ሻወር ቤት ስራ አለ እንደምትመለከቱት። እዚህ ጋር ሙሉ የሻወር እንትኖች ሙሉ ለሙሉ ተቀብረዋል። ሙቅ ቀዝቃዛ ይሄን ይመስላል። እንዲሁም ደግሞ የሽንት ቤትና የሻወር ትሪዎችም እዚህ ጋር ሙሉ ለሙሉ ሰርቷል። ይህም እንደምታዩት በሚያምር በሆነ ስራ ሴራሚክ ተሰርቷል ማለት ነው። እንግዲህ ያው ሴራሚክ የሻወር ቤት ላይ ከግማሽ በላይ ያለው አይሰራም። ያው በሰው ቁመት ልክ ሴራሚክ በዚህ መልኩ ተሰርቷል። ይህንንስ እንዴት አያችሁት ማለት ነው ተመልካቾች? ሀሳብ አስተያየታችሁን እንፈልጋለን። ይህን ይመስላል። ሌላው እንግዲህ ያው ኮሊደሯ ጠባብ ነች፣ ጠበብ ያለች ስለሆነች እዚህ ጋር ኮሊደርም ጋር ደግሞ እንደምታዩት በዚህ መንገድ እዚህ ጋር አንድ አንጠልጣይ አምፖል አላት። ይቺ ክፍቷ ከላይ የመብራት ሲስተሞች አንዳንድ ችግር ቢኖር በዚህ ነው ወደ ውስጥ መግባት የሚቻለው። ለዛ ነው ክፍት የሆነው። ነገር ግን የሆነ ነገር ይከደናል። ከዛ ላይ ሲያስፈልግ በዚህ ነው የሚወጣው ማለት ነው። ይህን ይመስላል ስራው። እንግዲህ ውድ ተመልካቾች አስተያየት ካላችሁ እንግዲህ ሀሳባችሁን ማካፈል ትችላላችሁ። ይህ ቤት እንግዲህ ማሻአላህ በዚህ መንገድ ሙሉ አልቋል። ውድ ተመልካቾች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ቤታችሁን ማስዋብ ስትፈልጉ ማሰራት ስትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። በጥራት በፍጥነት በታማኝነት በምትፈልጉት መልኩ አድርገን ሰርተን የምናስረክባችሁ ነው የሚሆነው። በሌላ አሪፍና ቆንጆ በሆነ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረሕመቱላህ ወበረካቱ።